ህወሓት የወሰደውን እርምጃ ተቀባይነት ያለውና የሚደገፍ ነው ሲል ፓርቲው አስታውቋል። በኢትዮጵያ ወቅታዊ የፖለቲካዊ ምህዳርና በትግራይ ክልል አጠቃላይ መዋቅራዊ ለውጦች ዙሪያ የተለያዩ የሀገሪቱ የፖለቲካ ኃይሎች አቋማቸውን በይፋ ማሳወቃቸውን ቀጥለዋል። ከነዚህ መካከል የሲዳማ ብሔራዊ ነጻነት ግንባር ይገኝበታል። ፓርቲው በትግራይ ክልል የተወሰዱ አዳዲስ የፖለቲካ እርምጃዎችን በተመለከተ መግለጫ ሰጥቷል። ባወጣው ይፋዊ መግለጫም ህወሓት ከጦርነቱ ማብቃት በኋላ በትግራይ ክልል የቀድሞውን ህገ መንግስታዊና ዲሞክራሲያዊ መዋቅር ለመመለስ የወሰደውን እርምጃ ሙሉ በሙሉ እንደሚደግፍ አስታውቋል። ፓርቲው በመግለጫው ላይ እንዳሰፈረው ከጦርነት በፊት ተመርጦ የነበረው የትግራይ ምክር ቤት ወደ ስራው እንዲመለስና ዶክተር ደብረጽዮን ገብረ ሚካኤል የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ሆነው መመረጣቸው ተቀባይነት ያለውና የህዝቡን የራስን እድል በራስ የመወሰን መብት የሚያረጋግጥ ተግባር ነው ብለዋል። ዝርዝሩን አዘጋጅተነዋል፣ ትሰሙታላችሁ። የኢትዮጵያ መከላከያ ሰራዊት ጽምዶ ጸረ ሉዓላዊነት ነው ብለዋል። በሀገሪቱ ሉዓላዊነት ላይ የሚቃጣ ማንኛውንም አይነት የደህንነት ስጋት ለመመከት ዝግጁ መሆኑንና አስፈላጊውን እርምጃ እንደሚወስድ በአዲስ አበባ ለሚገኙ የዓለም አቀፍ ዲፕሎማቲክ ማህበረሰብ አባላት ማሳወቁን በይፋ ገልጿል። ይህ መግለጫ ያወጣው ጽምዶ በሚል ስያሜ የሚንቀሳቀሱ ኃይሎችን መኖራቸውን ተከትሎ በመከላከያ ሰራዊት የተሰጠ ማብራሪያ ነው። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በሰጡት ቃለ መጠይቅ ጽምዶ በሚለው ስያሜ የሚደረገውን እንቅስቃሴ ጸረ ሉዓላዊነት ነው ሲሉ ፈርጀውታል። ዳይሬክተሩ ይህንን እንቅስቃሴ ወደ መሬት እናወርዳለን በማለት እርምጃ ለመውሰድ የሚሞክሩ ማናቸውንም አካላት መከላከያ ሰራዊት በጽኑ እንደሚመክታቸው ማስጠንቀቂያ ሰጥቷል። ይህ የወታደራዊ ባለስልጣን መግለጫ በፖርት ሱዳን ከተማ የተካሄደውን የተቃዋሚ ድርጅቶችን ስብስብ የሚያሳይ ተንቀሳቃሽ ምስል ይፋ መደረጉን ተከትሎ የመጣ መሆኑ ተገልጿል። ዝርዝር መረጃውን እናስቃኛችኋለን። ለአመታት በዘለቀው የእርስ በርስ ጦርነት ምክንያት ከፍተኛ ሰብአዊና ቁሳዊ ውድመት ያስተናገደችው ሱዳን ግጭቱን በዘላቂነት ወደሚያቆምበት የፖለቲካ ምዕራፍ ለመሻገር አዲስ ሀገራዊ ጥረት እየተደረገባት ይገኛል። ለአገሪቱ ሰላምና መረጋጋት ወሳኝ ሚና ይጫወታሉ የተባሉ የተለያዩ የፖለቲካ ፓርቲዎች፣ የታጠቁ ቡድኖችና የሲቪል ማህበረሰብ ስብስቦች በአንድ ጠረጴዛ ዙሪያ ለመወያየት በኬንያ መዲና ናይሮቢ ተሰብስበዋል። በሰፊው የምናየው ሌላኛው ጉዳያችን ይሆናል። የተወደዳችሁ የኢንፎ ሚዲያ ተከታታዮች አብራችሁን ስትቆዩ እነዚህ መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ዝርዝሮች እንለፍ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የሰጡት ቃለ መጠይቅ ሙሉ በሙሉ ያተኮረው ጽምዶ በሚለው ስያሜ ስለሚደረገው አዲስ የፖለቲካና የወታደራዊ እንቅስቃሴ ስጋት ዙሪያ ላይ ነው። ሜጀር ጀነራሉ እንደገለጹት ኢትዮጵያ በአሁኑ ወቅት የውስጥና የውጭ ደህንነት ሁኔታዎቿን በቅርበት እየተከታተለች ትገኛለች ብለዋል። አክለውም ይህንን አዲስ የኃይሎች አስተላለፍ አስመልክቶ በሀገር ውስጥ ለሚገኙ የተለያዩ ሀገራት ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች ዝርዝር ገለጻ መደረጉን ይፋ አድርገዋል። በመግለጫው እንዳመለከቱት ማብራሪያው የተሰጠው አገሪቱ ሉዓላዊነቷን ለማስከበር የምትወስዳቸውን ማንኛውም እርምጃ ዓለም አቀፍ ማህበረሰቡን አስቀድሞ እንዲገነዘብ ለማድረግ ታስቦ እንደሆነም ተገልጿል። የሜጀር ጀነራል ተሾመ ገመቹ ቃለ መጠይቅ የተላለፈው የተለያዩ የኢትዮጵያ ተቃዋሚ ኃይሎች እንዲሁም ከሱዳንና ከኤርትራ እንደሆነ የተገለጹ ግለሰቦች በሱዳኗ የባህር በር ከተማ ፖርት ሱዳን ውስጥ ስብሰባ ማካሄዳቸውን የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ከተለቀቀ ከቀናት በኋላ ነው። ይህንን የፖርት ሱዳን ዝግጅትና የተሳታፊዎችን እንቅስቃሴ የሚያሳየው ተንቀሳቃሽ ቪዲዮ መጀመሪያ የተለቀቀው ከኤርትራ መንግስት ጋር የቅርብ ግንኙነት እንዳለው በሚነገርለት ህድሞና ቲቪ በተባለ ዩቲዩብ ቻናል ላይ ነው። ከዚህ ቀደም ጽምዶ የሚለው ቃል በህወሓት ከፍተኛ አመራሮችና በኤርትራ መንግስት መካከል ይደረጋል የሚባለውን የጀርባ ግንኙነት ለመግለጽ በተለያዩ የፖለቲካ ተንታኞችና መገናኛ ብዙሃን ዘንድ ጥቅም ላይ ሲውል የነበረ ቃል መሆኑ ይታወሳል። ይሁን እንጂ እስካሁን ድረስ ሁለቱም ወገኖች ማለትም የህወሓት አመራሮችም ሆኑ የኤርትራ መንግስት በአመራር ደረጃ ይፋዊ ግንኙነት ለመፍጠራቸው በይፋ የገለጹት ነገር የለም። ሜጀር ጀነራል ተሾመ ገመቹ በሰጡት ቃለ መጠይቅ ላይ ከቅርብ ጊዜ ወዲህ ጽምዶ የሚባል እንቅስቃሴ እንዳለና ስለ ጉዳይ ምንነትና ስለ መንግስት አቋም ጥያቄ ቀርቦላቸዋል። ለቀረበላቸው ጥያቄ በሰጡት ምላሽ እንቅስቃሴውን ጸረ ሉዓላዊነት ነው ሲሉ የገለጹት ሲሆን ድርጊቱ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና በአካባቢው ላይ ባሉ ስብስቦች የተፈጠረ ሴራ ነው ብለዋል። ወታደራዊ ባለስልጣኑ አክለውም መከላከያ ሰራዊት የሀገሪቱን ሰላም፣ አንድነትና የድንበር ሉዓላዊነትን ለመጠበቅ ሙሉ ዝግጁነት እንዳለው ገልጿል። የሲዳማ ብሔራዊ ነጻነት ግንባር ያወጣውን ይፋዊ መግለጫ በትግራይ ክልል በህወሓት መሪነት የተወሰደው እርምጃ ከፕሪቶሪያው የሰላም ስምምነት አፈጻጸም ሁኔታ ጋር በቀጥታ የተያያዘ ነው ብለዋል። የፌዴራል መንግስት ስምምነቱ በማፍረስ ለሁለተኛ ዙር የዘር ማጥፋት ጦርነት በሚዘጋጅበት ሰዓት የተወሰደ ድንቅና ወቅታዊ እርምጃ ነው ብለዋል። ፓርቲው በመግለጫው ላይ የፌዴራሉ መንግስት የትግራይን ህዝብ በፖለቲካውና በኢኮኖሚያዊ ከበባ ውስጥ በማስገባት ላይ ይገኛል በማለት ከሷል። በተለይም ምግብ፣ መድኃኒትና መሰረታዊ የሆኑ ቁሳቁሶች ወደ ትግራይ
ክልል እንዳይገቡ በማድረግ ህዝቡን ለከፍተኛ ችግር የዳረገው መሆኑን የጠቀሰው መግለጫው ይህንን የፌዴራል መንግስት ጸረ ህዝብ ፖሊሲ አጥብቆ እንደሚቃወም በይፋ አስታውቋል። ፓርቲው ባወጣው ዝርዝር መግለጫ ከ2020 እስከ 2022 እንደ አውሮፓውያን አቆጣጠር በተካሄደው የትግራይ ጦርነት ምክንያት በተገኘው መረጃ መሰረት ከ1.2 ሚሊዮን በላይ የተጋሩ ህይወት መቅጠፉን ገልጿል። ይህንን ድርጊት ሰብአዊነት የጎደለው ተግባር ሲል የጠራው ፓርቲው በአሁኑ ወቅትም በፌዴራል መንግስት በኩል ተመሳሳይ ተግባራትን ለመፈጸም እንቅስቃሴዎችን እየተደረጉ መሆኑን አስታውቀዋል። ፓርቲው በመግለጫው በትግራይ ህዝብ ላይ እየተወሰደ ያለው የግፍና የጥላቻ እርምጃ ዋና ምንጩ በህወሓት መሪነትና በብሔር ብሔረሰቦች ሙሉ ድጋፍ የረቀቀውን የ1987 ዓ.ም የኢትዮጵያ ፌዴራላዊ ህገ መንግስት ለማፍረስ ከሚፈልጉ ኃይሎች የሚነሳ እንደሆነም አመልክቷል። አሮጌውን ስርዓት ናፋቂዎችና ማዕከላዊ አህዳዊነትን ለመመለስ የሚሹ ሲል የጠራቸው አካላት በፌዴራል መንግስቱ አስተባባሪነት ህገ መንግስቱን ለመሻር ሰፊ ጥረት እያደረጉ መሆኑን ፓርቲው ባወጣው መግለጫ አስታውቋል። ለዚህም ማረጋገጫ ይሆን ዘንድ የፌዴራል መንግስቱ መሪ ወደ ስልጣን በመጡበት ወቅት ለህዝብ ባደረጉት ንግግር ኢትዮጵያን ወደ ጥንቱ ዝናና ክብር እመልሳታለሁ በማለት የገቡት ቃል አሁን ያለውን የፌዴራሊዝም ህገ መንግስት የማፍረስ ፍላጎት እንደነበረው ፓርቲው አመልክቷል። የትግራይም ጦርነት የዚሁ ድብቅ ዓላማ ጅማሮ ውጤት መሆኑን የሲዳማ ብሔራዊ ነጻነት ግንባር በመግለጫው አስታውቋል። በተጨማሪም የሲዳማ ብሔራዊ ነጻነት ግንባር ባወጣው መግለጫ በአሁኑ ወቅት በኦሮሚያ፣ በአማራ፣ በደቡብ ኢትዮጵያና በሲዳማ ክልል ጭምር እየተካሄደ ያለው የፖለቲካ አፈና፣ እስራትና ግድያ የዚሁ ህገ መንግስት የማፍረስ ሂደት አካል መሆኑን አስታውቀዋል። ሀገሪቱን በአሁኑ ወቅት በተለያዩ አካባቢዎች በሚካሄዱ ግጭቶች ምክንያት አስቸጋሪ ሁኔታ ውስጥ የምትገኝ ሲሆን ከዚህ ቀውስ መውጣት የምትችለው ማዕከላዊ አህዳዊነትን ለመጫን ከሚደረገው ጥረት በመቆጠብ ሁሉን አቀፍ ወደሆነው ፌዴራላዊ ዲሞክራሲያዊ ስርዓት መመለስ ሲቻል ብቻ መሆኑን ፓርቲው በሰጠው መግለጫ አስታውቋል። በመጨረሻም የሲዳማ ብሔራዊ ነጻነት ግንባር ለሀገሪቱ ብሔር ብሔረሰቦች ባስተላለፈው ጥሪ የትግራይ ህዝብ የራሱን አስተዳደርና ምክር ቤት በይፋ መመስረቱ ህገ መንግስታዊ መብቱ መሆኑን ሁሉም ወገኖች ያለምንም ማወላወል አምነው እንዲቀበሉ ከትግራይ ህዝብ ጎን እንዲቆሙና የራስን እድል በራስ የመወሰን ትግሉን እንዲደግፉ በይፋ ጠይቀዋል። የተለያዩ የሱዳን የፖለቲካ ፓርቲዎችን የሲቪል ማህበረሰብ ማህበራትንና የታጠቁ ንቅናቄዎችን ያቀፈው ሰፊ ጥምረት በሀገሪቱ እየተካሄደ ያለውን አስከፊ እርስ በርስ ጦርነት ለማቆም እና ሰላምን ለማስፈን የሚያስችል አጠቃላይ ውይይት በናይሮቢ መጀመሩን ክልሉ የዜና ምንጮች በስፋት ዘግበዋል። አዲስ ሀገረ መንግስት ለመገንባት የሱዳን የመርሆች ስምምነት ኃይሎች በሚል መሪ ቃል በተዘጋጀው በዚህ ከፍተኛ ጉባኤ ላይ የፖለቲካ ፓርቲዎች መሪዎች፣ የታጠቁ ንቅናቄዎች ኃላፊዎች፣ የሲቪል ማህበረሰብ ተወካዮችና ታዋቂ አገራዊ ግለሰቦች መገኘታቸው ታውቋል። ስለ ጉዳይ በሰፊው የዘገበው ሱዳን ትሪቡን ይህ በኬንያ መዲና የተጀመረው የናይሮቢ ውይይት በዋናነት የሚያተኩረው በሱዳን ወቅታዊ የፖለቲካው ቀውስ፣ በጦርነቱ ቀጣይነት እንዲሁም ጥምረቱ ቀደም ሲል እንደ አውሮፓውያን አቆጣጠር በታህሳስ 2025 በናይሮቢ የተፈራረሙትን ስምምነት ይበልጥ ማዳበር በሚቻልባቸው አማራጮች ዙሪያ ላይ ነው ተብሏል። በጉባኤው የመክፈቻ ስነ ስርዓት ላይ የተገኙት የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ባደረጉት ንግግር በሀገሪቱ እየደረሰ ያለው ሰብአዊ ቀውስ በአስቸኳይ ሊቆም እንደሚገባ አሳስበዋል። ስብሰባውን ያዘጋጀው ሰፊ ጥምረት ቀደም ሲል በሱዳን ውስጥ ለተከሰተው ቀውስ ምንም አይነት ወታደራዊ መፍትሄ የለም የሚል ጽኑ አቋም መያዙ ዘግቧል። ጥምረቱ በዚህ መርህ ላይ በመመስረት የሱዳን መደበኛ ጦር፣ የሱዳን ፈጥኖ ደራሽ ኃይሎች RSF እና ሌሎች አጋር የታጠቁ ቡድኖች እንደ አውሮፓውያን አቆጣጠር በ2025 በስምምነት የቀረበውን የፖለቲካ ፍኖተ ካርታ እንዲቀበሉና ወደ ሰላማዊ ድርድር እንዲመጡ ከፍተኛ ቀጠናዊና ዓለም አቀፋዊ ግፊት እንዲደረግ ጥሪ አቅርበዋል። በናይሮቢ የውይይት መድረክ ላይ የተገኙ ተሳታፊዎች በበኩላቸው ጦርነቱን በዘላቂነት ለማቆምና የሱዳን ህዝብ ለሰላም ለዲሞክራሲና ለደህንነት ያለውን የዘመናት ጉጉት ለማሳካት አጠቃላይ የፖለቲካ ስምምነት ላይ መድረስ ብቸኛው አማራጭ መሆኑን አስታውቀዋል። ይህንንም ግብ ከዳር ለማድረስ የውይይት የቅንጅትና የአንድነት ሀገራዊ ጥረቶች እጅግ አስፈላጊ መሆናቸውን በመድረኩ ላይ ተገልጿል። በዚህ ከፍተኛ ጉባኤ ላይ የሱዳንን የፖለቲካ ምህዳር በግንባር ቀደምነት የሚመሩ በርካታ ታዋቂ መሪዎች ተገኝተዋል። ከተሳታፊዎች መካከል የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ ሌሎች ታዋቂ የሱዳን የፖለቲካ መሪዎች ይገኛሉ። ይህ በኬንያ አስተናጋጅነት የተጀመረው ሰፊ ሀገራዊ የውይይት መድረክ በሱዳን መደበኛ ጦርና በሱዳን ፈጥኖ ደራሽ ኃይሎች መካከል የሚደረገውን ጦርነት ለማስቆም ምን ያህል ተግባራዊ ተጽዕኖ ሊያሳድር ይችላል የሚለውን ጉዳይ በቀጣይነት የሚታይ ይሆናል። ውድ የኢንፎ ሚዲያ ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህ ይመስሉ ነበር። ለኢንፎ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ መረጃዎች በፍጥነት እንዲደርሷችሁም ቪዲዮውንም ላይክ እና ሼር ማድረግ እንዳትረሱ። መልካም ጊዜ ተመኘሁላችሁ።